አይወስን አይቆርጥም ጨክኖ አይወስን አይቆርጥም ጨክኖ ቀልቡን የታዘዘ በፍቅር የተያዘ ቀልቡን የታዘዘ በፍቅር የተያዘ አይወስን አይቆርጥም ጨክኖ አይወስን አይቆርጥም ጨክኖ ቀልቡን የታዘዘ በፍቅር የተያዘ ቀልቡን የታዘዘ በፍቅር የተያዘ ሳይጎድል ሳይጠፋ ዳኝነት ባገሩ የፍቅር አዛዥነት ምንድነው ነገሩ? ውረዱ ጣሚለኝ ደርሶ በያገሩ ፍቅር አዛዥ ነው ወይ እንዲያው ለነገሩ? ፍቅር አዛዥ ነው ወይ እንዲያው ለነገሩ? ስሸሸው በጃይል ስርቅ ልብ ታዘዛል ሲጨቅ ስሸሸው በጃይል ስርቅ ልብ ታዘዛል ሲጨቅ ትንሽ ትልቅ አይምርጥ አይለ አዛዥ ነው ሰዎች ፍቅር አዛዥ ነው አይወስን አይቆርጥም ጨክኖ አይወስን አይቆርጥም ጨክኖ ቀልቡን የታዘዘ በፍቅር የተያዘ ቀልቡን የታዘዘ በፍቅር የተያዘ አይወስን አይቆርጥም ጨክኖ አይወስን አይቆርጥም ጨክኖ ቀልቡን የታዘዘ በፍቅር የተያዘ ቀልቡን የታዘዘ በፍቅር የተያዘ ጭቃሾም አይደፍረው አይነካው ምስለኒ የፍቅር ስልጣኑ አልገባኝም እኔ እንደ አዋጅ ነጋሪት ልብ የሚጎሽመው እንዲህ ሊያረግ ነው ወይ ፍቅር የተሾመ እንዲህ ሊያረግ ነው ወይ ፍቅር የተሾመ ተጨነቀ ተጠበብ እያለ እንደ ፍቅር አዛዥ የታለ ተጨነቀ ተጠበብ
እያለ እንደ ፍቅር አዛዥ የታለ አንዱን ካንዱ አይምርጥ አይለይ እርርኩም ትር ሲያሰኛው እረ መውደድ አዛዥ ነው ሰዎች ፍቅር አዛዥ ነው እረ መውደድ አዛዥ ነው ሰዎች ፍቅር አዛዥ ነው ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ አንድም የሚጠላ ያመጣል አንድ የሚወደድ ገረመኝ ኧረ እኔን ገረመኝ አመመኝ ምነው ባልሰማው አልፎ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ምነው ባልሰማው አልፎ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ሳላይሽ እንዳትሄጂ ማነው የመከረሽ እናትዬ ደግ ወዳጅሽ ነው መጥፊያሽን ያሳየሽ የኔ ቆንጆ አላነድም እሳት አላሞቅም ቤቶን እናትዬ ባንቺ የማልወደድኩት ማንደዱን ማጥፋቶን የኔ ቆንጆ ጣትሽ ቀለበት አይወድቅም ነበረ በጎልበት ወደቀብሽ አሉ በቀላሉ ለካስ ቀን ያከሳል ቃል ማገዱ የአራተኛው ጣትሽ ቀለበት አይወድቅም ነበረ በጎልበት ወደቀብሽ አሉ በቀላሉ ለካስ ቀን ያከሳል ቃል ማገዱ ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ ጎዳናው መንገድ አንድም የሚጠላ ያመጣል አንድ የሚወደድ አንድም የሚጠላ ያመጣል አንድ የሚወደድ ገረመኝ ኧረ እኔን ገረመኝ አመመኝ ምነው ባልሰማው አልፎ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ምነው ባልሰማው አልፎ ባልነገሩኝ ወይ ካንቺ ጋር ፍቅር ባልጀመርኩኝ ምን ያደርግ እድሜሽን ብቆጥረው እናትዬ
አንሸሽ ማደር መበለጥ ሳውቀው የኔ ቆንጆ አምላክ ስለሰራት ምድሬን በክብነት እናትዬ ዞሮ አይመጣ የለም ወደ ነበረበት የኔ ቆንጆ የወዳጅ ነገር ሳስበው መምጣቷም መሄዷም ህልም ነው ይችን እንቆቅልሽ ፈቺው ማነው ትናንቴን የገዳ ዛሬ ሰው የወዳጅ ነገር ሳስበው መምጣቷም መሄዷም ህልም ነው ይችን እንቆቅልሽ ፈቺው ማነው ትናንቴን የገዳ ዛሬ ሰው ምን ወጣኝ ምን ወጣኝ ምን ወጣኝ ምን ወጣኝ ምን ወጣኝ ምን ወጣኝ አለሁ እንጂ ፍቅርሽ እንደተጣኝ ምን ወጣኝ ምን ወጣኝ ምን ወጣኝ እናመሰግናለን። ስራዎቻቸውን ያቀረቡልን ሰለሞን አዲሱ በኤልኤም 8 ተወክሎ የጋሽ መሐሙድ አህመድን ፍቅር አዛዥ ነው ወይን እንዲሁም ደግሞ ኤርሚያስ መንግስቴ በኤልኤም 7 ተወክሎ የማዲንጎ አፈወርቅን ጎዳናውን ነበረ። የዛሬ የመጀመሪያ ሳምንት ውድድራችን ተጠናቋል። ዳኞች አስተያየት ብቻ መስጠት ነው የሚቀራቸው። እሺ ሰለሞን፣ ከዛ በፊት ግን ዛይንስ ባንዶችን ሁሌም የምንወዳቸው ከዛ በተጨማሪም በስቱዲዮም የሚያግዙንን በጣም እንድታመሰግኑልኝ ለእናንተ ብቻ ሳይሆን ለእኛም ስቱዲዮ ውስጥም በሙዚቃ ይጫወታሉ፣ ጊታር፣ ሳክስፎን። ለዛ ነው ያነሳሁት ስቱዲዮን። እሺ ከሰለሞን ልጀምርና ሰለሞን የጋሽ መሐሙድን ነው መሰለኝ አለ ፍቅር አዛዥ ነው ወይ? አሁን መሰረታዊ ትንሽ ነገር ነው ማለት ፈልገው ለመሰለ ይሄ ወሳኝ ነገር ስለሆነ ነው። ምን ተሰማ ግን ስትዘፍን? ማይክሮፎን ወስጠውና ማለት ዘፈኑ አስቸግሮ ነበር? አላስቸገረም። አሁን የሪትም ያቆጣጠር ስልትህን ነው መናገር ፈልገው። ምን ማለት ነው? አቆጣጠር ስልትህን በፍጥነት መቀየር አለብህ። ሙዚቃውን ከፊት ለፊት ነው የምትፈጥነው፣ በጣም በሚገርም በሚያስታውቅ ሁኔታ። አንተ ፈጥነ ባንዶቹ አሪፍ ስለሆኑ ነው እንጂ በጣም በምን አይነት መንገድና ሊከተሉ እንኳን አልቻሉ። ስለዚህ ይሄ ቶሎ መፍትሄ አግኝቶ ካልተስተካከለ አደጋ ላይ ነው። ሌላውን ደግሞ ቼክ አረኩ ማለት ነው። እሺ አንተ ሳትስፈን አትሊስት ስትደንስ ሰው ይፈጥናል እንዴ? እንደዚህ የሆነ ነገር እያየሁ ነበር። በሁለት እግር ነው ካውንት የምታደርገው እና ሙዚቃው ለምሳሌ እንደዚህ ያለ አንተ እንደዚህ ነገር የምትፈጥነው ማለት ነው። ይሄ ልክ አይደለም። ለምን ትልቁ ቅድም ተናግራለሁ ሪትም የሚባለው ነገርና እኛ እንኳን ሙዚቃ ትምህርት ቤት ስንፈተን ሁለቱ ነገሮች ናቸው። ውስጥ ሪትም ከሌለ ሙዚቀኛ አትሆንም። ሌላ በቃ ሙያ መፈለግ አለብን። ወይም ደግሞ ልክ ፒች የምንለው ከቅኝት 10 የሚወጣ ከሆነ እየፈረሰ ሙዚቀኛው አያስቀጥልም ማለት ነው። ይሄ ነው የተሰማኝ። ሌላው ምንም ጥያቄ የለውም። እኔ መጀመሪያ ያደነኩ እንደው አይደለ በጣም አሪፍ ነው። ስለዚህ ነገር ቶሎ መፍትሄ ሰጣው። ኤርሚያስ የማዲንጎ ጎዳናው በጣም የገረመኝ ዛሬ ባንቾዬ ጀምራችሁ ባንቾዬ ነው የጨረሳችሁት። ያንቾዬ ዛሬ በጣም ነው የተቀጠቀጠው። መጥፎ አይደለም ግን ዛሬ በስቷል በጣም ይገርማልና ጥሩ ነው። አሪፍ ጉሮሮ፣ በጣም አሪፍ አዛሚ ጉሮሮ ነው ያለ። ግን አሁንም ቅላጼዎቹ በጣም ጥንቃቄዎቹ እንደቀጠሉ ናቸው ማለት ነው። በሁለተኛውም ዳኞቹ የራሳቸው ጉዳይ እኔ እንደውም አልተረዱኝም የምትል አይነት ነገር ነው የመሰለኝና ድጋሚ መጣ ይሄ ሀሳብ። ግን ምንድነው የሚሰማኝ ነገር ለምሳሌ ቫይብሬቶ ምንለው ነገር ወይም የቫይብሬሽን ነገር ገብቷል አይደል የሚቀጠቀጠው እሱ በጣም እንደ ውበት አይደል፣ በጣም ውበት አለው። በተለይ ግላችሁን ዘፈን ስትሰሩ ስቱዲዮ ስትሰሩ ያስፈልጋል። ግን መመጠን ሙሉ ዘፈን እንደሱ ሲሆን ልክ አይደለም። ሪላክስ አድርገህ ለምሳሌ እንደ ውድድር ሳትጨነቅ በጣም አደገኛ ድምጽ ነው ያለ፣ በጣም ቀላጅ ግን አይብዛ ነው እቺኛው ነገር ለማለት ነው። በተረፈ ለሁለታችሁ መልካም እድል እመኛለሁ።
እሺ ሰለሞን አዲሱ የጋሽ ማህሙድ አህመድን ፍቅር አዛዥ ነው ወይ የሚለውን ዜማ ነው የመጣው። ቆንጆ ዜማ ነው ምርጫው። አሁን የምሰጥ አስተያየት ሁለት ናቸው። አንዱ ከሪትም ጋር በተያያዘ መደገም አለበት። ምክንያቱም ዋና የሆነ ችግር እየሆነ እየታየ ስለሆነ ቀደም በሰውነቱ ሁሉ እየተንቀጠቀጥ ካት ቁጥር ሲባል አሁን ደግሞ ሪትሙና የግርህ አቆጣጠር ሁሉ እስከሚቀዳደሙ ድረስ ስለሆነ ሪትም ላይ ያለህን ነገር ለማስተካከል መስራት አለብህ። ሌላው ደግሞ ስታዜም ቃላትን መቆጣጠር ነገር ለመድ ድንገተኛ ትልቅ ድምጽ ስትለቅበት ቃሉ ራሱ የሆነ ውርጅብኝ የወረደበት ነገር እንዳይሆን የሆነ ድምጹን መቆጣጠር አይነት ነገር መለማመድ አለብህ። ጉልበት ስላለ ዝም ብለህ ያለህን ጉልበት ሁሉ መጠቀምን ልክ አይደለም ማለት ነው። ስለዚህ ሁለቱን ነገሮች አስተካክል። በተረፈ በጣም ቆንጆ ድምጽ አለ፣ በርታ ነው የምለው። ኤርሚያስ መንግስቴ የማዲንጎ አፈወርቅን ጎዳናው የሚለውን ዜማ በጣም ቆንጆ ነው ምርጫህም። እኔ አንድ የገረመኝ ምለ አንቺ ወየሌ ሆኖ ቅኝት ላይ ያለ ነገር የዜማ መረዳት በጣም ቆንጆ ነው። የተለየ ድምጽ ነው ያለ፣ እሱ ሁሉ ቆንጆ ነገር ነው። ግን ምንድነው አንድ ደግሞ ጎዶሎ ነገር ይሰማል። እንዲህ ነው ብሎ ትንትና አርጎ መናገር የማይቻል ሆኖ ግን በቃ ልብ ድርስ የማይል ነገር ገብቷል። ስለዚህ ዜማውን የተረዳህበትን መንገድ በደንብ አስተካክለ ማዜም መቻል አለበት። ቅኝት መጠበቅ ሌላ ነው፣ ዜማውን ደግሞ በደንብ ተረርቶ የዜማውን ስሜት ማስተላለፍ ወይም ቅላጼዎቹ ሌላው እንዳለ ከነሙሉ ክብሩና ጥቅሙ ማስቀመጥ ያስፈልጋል ማለት ነው። ያንተ ላይ በደንብ ሪሰርች ተሰርቶ ነው ኮሜንት መደረግ ያለበት። በጣም የተለየ ድምጽ የተለየ አዛዜም ስለሆነ ምንድነው ይሄ ሊስት ተብሎ ብዙ መቆፈር ያለበት ይመስለኛልና እኔ እንደውም አሁን ለብሩኬ ምን አልኩ መሰለሽ፣ ይሄ ልጅ ብሉስ ቢዘፍን ጥሩ ይሆን እንዲያልኩኝ የሆነ ያለ ነገር ስላለው የብሉዝ የጥቁሮቹ የብሉዝ አይነት እንትን አለው ቀለም አለውና እንግዲህ እስቲ እናያለን። የዛሬውን እንግዲህ መልካም እድል እመኛለሁ። ኤርሚያስ እዛው አንተ ላይ ልቀጥልና ከአማርኛ ውጪ ትዘፍናለህ? እንግሊዝኛ ወይ ሌላ አይነት ቋንቋ? የአማርኛ ብቻ ዘፋኝ ነው? ኦኬ። የሌላ አይነት አዛያዚያም አሁን ብዙ ጊዜ እንግሊዝኛ የሚያዘወትሩ እንግሊዝኛ ዜማዎች የሚያዘወትሩ ሰዎች ወደ አማርኛ የዜማ ስትራክቸር ሲመጡ የሚሰማ ባህሪ ያለ አዛያዚያማቸው ላይና እሱን ነገር ስላየሁኝ ነው የጠየቅኩህና የሱ ተጽዕኖ ኖሮብህ ይሆን ብዬ ስላሰብኩኝ። ኤኒዌይስ የለብኝም ብለሃል። ሶ ምንድነው ቴክኒክ ማጥናት አለብህ። አሁን የድምጽ ውበት የተፈጥሮ ጉዳይ ሙዚቃን የመረዳት ችግር ምናምን አይደለም። ቅኝት ላይ በጣም አንደርስታንዲንግ ቆንጆ ነው። ሪትም ላይ በጣም አሪፍ ነው። በጣም ሚውዚካል ነው ነገሩ። ግን በቴክኒክ ካልታጀበ አይሆንም። በቃ በቴክኒክ በደንብ መደገፍ አለብህ። ሶ በደንብ አጥና ቴክኒክ ነገሮች ዩቲዩብ ያየ ምን ይያልክ ቶሎ ራስህን ቴክኒካሊ ማሳደግ አለብህ ነው ኮንሰፕቱ። ሰለሞን አቀያሪያቸዋለሁ እሱ በጀመረበት ልቀጥል ብዬ ነው። ጋሽ ማህሙድ ፍቅር አዛዥ በተነሳው ሐሳብ ሁሉ ስማማለሁኝ። ሰለሞን ጥሩ አልነበረም። አንተ ተረጋጋ። ስቴጅ ላይ ሚውዚኩን ፊል አድርገው ገብቷል አይደለም? ሶ አንዳንድ ጊዜ ነርቨስ እንሆን ሁላችንም የምናሳየው ሪአክሽን አለና እኔ አሁን እንደሱ ነው የተረዳሁት። ሪትሙ እና ሰውነትህ እኩል አይደለም። ጭራሽ በሰውነትህ እየቆጠር አቋጣጠሩ ራሱ ልክ አይደለም ምናምን። ሶ ውዝግብግብ ያለ አይነት ፐርፎርማንስ ነው። ተረጋጋ። ሙዚቃውን በደንብ ኮንሱም አድርግ። ኢትስ ሚውዚክ አይደል? ኮንሰንትሬሽን ይፈልጋል አይደል? በቃ ዝም ብለን ምንድነው ነገር ስላልሆነ በጣም መረጋጋት ልመድ። በተፈጥሮ ያለ ድምጽ በጣም ውብ ነው። እሱን ወቅ ራስህን ወቅ። ከዛ በኋላ እሱን ማሳየት ነው የሚጠበቅብህ እንጂ በጣም መረጋጋት አለብህ። ተረጋጋ። ጉድ ላክ ለሁለታችሁ። እናመሰግናለን ዳኞቻችን። መልካም እድል ይሁንላችሁ።